إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. أما بعد، أيها الأحبة، أيها الإخوة والأخوات، ود ወንድሞቼና ውድ እህቶቼ በያላችሁበት አላህ ሰላምና እዝነት በእናንተ ይስፈን በማለት ኢንሻአላህ ወደ ዛሬው ትምህርት እገባለሁ። የዛሬው ትምህርት እንደሚታወቀው ረመዳን ወር ትልቁ ወር ወደኛ የገሰገሰ ነው ማለት ነው። ለመግባት የቀሩት ጥቂት ቀናቶች ናቸው ማለት ነው። ረመዳን ወር አላህ ያከበረው ወር ነው። የአላህ እንግዳ የተባለ ወር ነው ረመዳን ማለት ከመቼውም በላይ መልካም ስራ የሚሰራበት ወር ነው። ረመዳን ማለት ከመቼውም በላይ ከመጥፎ ነገር የምንርቅበት ወር ነው። ስለዚህ ከረመዳን በፊት አንድ ነገር አለ። እሱም ብቻ ላስታውሳችሁ። እሱም ምንድነው? ይቅር መባባል ምንጊዜም እስላም አዞናል። ረመዳን ሲሆን ግን ጾማችን ጤናማ ይሆን ዘንድ፣ ዝክራችን ጤናማ ይሆን ዘንድ፣ ዱዓችን ጤናማ ይሆን ዘንድ፣ ዒባዳችን ሁሉ ጤናማ ይሆን ዘንድ አውፉ መባባል፣ ለአላህ ብሎ አውፉ መባባል፣ ይቅር መባባል አስፈላጊ ነው ማለት ነው። አላህ ቁርአን ላይ ምን ይላል? ፈመን ዓፋ አለ። ፈመን ዓፋ ይቅር ያለ ሰው አለ አላህ ሱብሓነሁ ወተዓላ ተበድሎ ያለ ይቅር ያለ ሰው፣ ወአስለሐ ከዛን ደግሞ ያሳመረ አውፉ ብሎ የተበላሸውን ሰላም ወደ ቦታው የመለሰ ሰው አለ አላህ ሱብሓነሁ ወተዓላ ፈአጅሩሁ ዐለላህ አለ። የዚህ ሰው አጅሩ በርግጥም ከአላህ ነው ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። አውፉ ማለት ምንዳው ከፍተኛ ነው። ይቅር ማለት ምንዳው በጣም ከፍተኛ ነው። هي آية قرآنية كريمة من سورة الشورى الآية 40 ቁጥር ላይ ነው ይሄ አያት የሚገኘው ማለት ነው። تحث على التسامح والصفح عن المسيء ابتغاء وجه الله تعالى يا الله ፊት ፈልገን የአላህን ውዴታ ፈልገን በዚህ መልኩ ይቅር መባባሉ ባልና ሚስት አጋጣሚ ሊጋጩ ይችላሉ። ልጆችና ወላጅ አባቶች፣ ጎረቤት ከጎረቤቱ፣ ሰራተኛ ከሰራተኛ ጋር በየቦታው ሰዎች በሚገናኙባቸው ቦታዎች ሰዎች ሊከፋፉ ይችላሉ። አንዱ ሌላውን ሊያስከፋ ይችላል ማለት ነው። ይህን ነገር ለአላህ ብለን እኔ በድለሽኝ ነበረ ይህንን በደል ግን ለአላህ ብዬ ትቻለሁ፣ አውፍ ብዬሻለሁ፣ አውፍ ብዬሃለሁ ብለን መባባሉ አላህ ዘንድ በጣም ትልቅ ምንዳ አለው ማለት ነው። ይህን ማለት ድክመት አይደለም። ይህን ማለት ሰውን ይቅር ማለት፣ ሰውን አውፍ ማለት ድክመት አይደለም። ወላሂ ጥንካሬ ነው፣ ብርቱነት ነው። ሰውን አውፍ ማለት ጥንካሬን የሚያሳዩ እንጂ ድክመትን አይደለም የሚያሳየው። ብዙ ሰዎች እንደዚህ ያስባሉ ማለት ነው። ስለዚህ ይህ ይቅር መባባል አዕለል መራቲብ ያደርሳል በዲን ላይ ማለት ነው። ወደ ትልቅ ደረጃ ነው የሚያደርሰው። ከዛ በኋላስ ተቅዋን ደግሞ ያስገኛል ማለት ነው። መራቲበ ተቅዋ ወደ አላህን ፈሪዎች ደረጃ ያደርሳል ማለት ነው። አላህን ፈሪዎች ናቸው ይቅር የሚሉት፣ አላህን ፈሪዎች ናቸው አውፍ የሚሉት። ለማን ብለው? ለአላህ ብለው አጅራቸውን ከአላህ ፈልገው አውፍ ይላሉ ማለት ነው። ስለዚህ ይሄ አውፍ ማለት ወዴት ይመራል?
إلى نزع الغل من الصدور قلب لا يالون صدر لا يالون قشاشا يتلاشا قشاشا بغض يعني ያወልቃል ያወጣዋል ማለት ነው። ይቅር ሲባል አንድ ሰው ይቅር ሲባል በሆዱ ይዞ አይደለም ይቅር ማለት አለበት። ከአንገት በላይ አይደለም ይቅር ማለት አለበት። ውስጡ ላይ ያለውን ቆሻሻ በእህቶቹ ላይ በወንድሞቹ ላይ የነበረው ቅሬታ ጥርግ አድርጎ ማውጣት አለበት። አውፍ የሚባለው ይቅር የሚባለው ከአንገት በላይ ሳይሆን ከአንጀት ነው መሆን ያለበት ማለት ነው። አንዳንድ ሰዎች ለረመዳን ብዬ አውፍ ብያለሁ ረመዳን ከወጣ በኋላ እንገናኛለን ብለው የሚሉ ሰዎች በጸብ እንገናኛለን የሚሉ ሰዎች አሉ ማለት ነው። ይሄ አይደለም አውፍ የሚባለው። በቃ አውፍ ካልክ አውፍ ማለት ነው በቃ ማለት ነው። ኢስላህ ዛተል በይን በመካከላችን ያለውን ችግር በቃ ማስፈን፣ ሰላሙን ማምጣት፣ ማሐባውን ማምጣት፣ ፍቅሩ እንዲመጣ ማድረግ ማለት ነው። ገባችሁ? ስለዚህ አፋ ማለት ነው ሰፈሐ ወገፈረ ሊልሙሲእ ወለም ዩዓቂብሁ በሱ ላይ ተንኮል የፈጸመበትን ሰው ሸር የፈጸመበትን ሰው የበደለውን ሰው መቅጣት እየቻለ ማሳሰር እየቻለ መግደል እየቻለ መምታት እየቻለ ለአላህ ብሎ ይቅር ማለት ነው የሚፈለገው ማለት ነው። አንተ ማሳሰር ማችል ከሆነ ውስጡ ላይ ለማሳሰር ፍላጎት እያለ መደብደብ ውስጡ አስቦ ግን መደብደብ ማችል ደካማ ሆነ ምናምን አውፍ ብትለው አይሆንም ማለት ነው። በቃ ሁሉ ነገር ብታደርግ ሆነ ያ በዛ ሰው ላይ እርምጃ መውሰድ የሚያስችል ብቃት ኖሮ ያን ነገር ብቃት ደግሞ ትተህ ለአላህ ብለህ ብተው አንተ ትልቅ ሰው ነህ ማለት ነው። አስላህ ማለት ነው አስላህ አይ ሰለከ ጠሪቅ الإصلاح ማለት ነው። የኢስላህ መንገድ ገባ የማስታረቅ የእርቅን መንገድ መግባት ነው ማለት ነው። في عفوه በይቅርታው ይቅር በማለቱ ወለም يكن في عفوه تمكين للظالم ይቅር ማለቱ ለበዳዩ ምቾት የሚሰጥ መሆን የለበትም ማለት አሁን ለምሳሌ ሳሪቅ ሆኖ በስርቆቱ ሊቀጥል መሆን የለበትም። ወይም ደግሞ ምድር ላይ ብክለትን የሚያስፋፋ ሆኖ ያ ብክለቱን እንዲያስፋፋ መሆን የለበትም። እሱ ከወንጀሉ እንዲቆጠብ መምከር ነው። ላለፈው ደግሞ ይቅር ማለት ነው የሚያስፈልገው ማለት ነው። አጅሩሁ ዐለላህ ማለት ነው። አጅሩሁ ዐለላህ هذا وعد من الله عز وجل ይህ ከአላህ ዘንድ የመጣ ቃል ኪዳን ነው። አጅሩ ከአላህ ነው፣ ወዕድ ነው። ይሄ በእነ العافي سيحصل على أجر غير محدود ማለት ነው። አውፍ የሚል ሰው ያለ ልክ ነው አጅር የሚያገኘው። እሱ የሚያገኘው አጅር ልክ የለውም፣ መጠን የለውም ማለት ነው። መጠን የለውም غير محدود አጅሩ غير محدود ነው፣ ልክ የለውም ማለት ነው። ስለዚህ يختصه الله به تكريما له። ስለዚህ በዚህ መልኩ አውፍ ማለት ትልቅ ምንዳ አለው። العزة والرفع يقول النبي صلى الله عليه وسلم ما زاد الله عبدا بعفو إلا عزا አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንድ ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ለአላህ ብሎ ይቅር በሚልበት ጊዜ አሉ አላህ ከፍ ያደርገዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ይህን ሰው ያሊቀዋል አሉ። ይቅር ማለት አለብን ወላሂ ሰዎች ይቅር እንበል። መግፍረት ዝኑብ አለ፣ ወንጀል ይራገፋል። ይቅር ስትል ለሰዎች ለወንድሞች ለእህቶች ይቅር ስትላቸው አፉ ስትላቸው ወንጀል ይራገፋል። ወንጀል ከመራገፍ በላይ ምን አለ? አልዓፍ አን ናስ ሰበቡን ሊዐፍዊላሂ አኒል ዐብድ ነው። አንተ ለሙስሊም ወንድምህ ለሙስሊም እህትህ ይቅር በምትላት ጊዜ ይቅር በምትለው ጊዜ አላህ ደግሞ አንተን ለሰራህ ወንጀል አውፍ ይልሃል ማለት ነው። ታዲያ ይህ ብቻ ይበቃም እንደ ያ አኺ? ስለዚህ በደንብ አድርገን በዚህ ጉዳይ ላይ ማሰብ አለብን። ረመዳን ከመግባቱ በፊት የበደለ ሰው ካለ በገጠርም በከተማም ውጭ ሀገርም በቤት ውስጥም ጎረቤትም ካለ ለአላህ ብለን አውፉ መባባል ያስፈልጋል ማለት ነው። ነክተፊ بهذا القدر شكرا لاستماعكم والسلام عليكم ورحمة الله وبركاته። እኔ ለአላህ ብዬ የበደለኝ ሁሉ አውፍ ብያለሁ።
ሰላም አለይኩም ወረሕመቱላሂ ወበረካቱ።